የማስተምረው የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 4 ቁጥር 16 የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም። የማይሸሸግ ነገር ተገልጧል። ልንሸሽገው የማንችለው ነገር ሆኗል። ዋሽተን ብዙ ነገሮችን አጥፍተናል። ይሄ ነገር ግን ለመዋሸት የሚመች አይደለም። ምን ብሏል? ተገልጧል። የታወቀ ምልክት እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧልና እንሸሽገው ዘንድ አንችልም ካለ በኋላ ቁጥር 17 ላይ ሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ እንደገና እንደዚህ ይላል። ነገር ግን በሕዝቡ ዘንድ አብስቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብሎ እርስ በርሳቸው ተማከሩ። ሽፍታዎች አይደሉም እነዚህ የሚማከሩት፣ የሃይማኖት መሪዎች ናቸው። እርስ በርስ ተማከሩ ሲባል የሆነ ዱርዮች ግሩፕ አይመስልም። ዱርዮች አይደሉም፣ ሽፍታዎችም አይደሉም። የኢየሱስ ክርስቶስ የስሙ ስልጣን የሚሰራው ስራ በኢየሩሳሌም ከተማ ውስጥ እንዳይስፋፋ አብስቶ እንዳይጨምር ተመካክረን እንገድበው፣ ተመካክረን ሽባ እናድርገው ብሎ የሚመካከሩት እነማን ናቸው? የሃይማኖት መሪዎች ናቸው። ወረድ ብላችሁ ቁጥር 18 ላይ ስታነቡት ጠርተውም በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው። ችግሩ ያለው ከኛ ጋር ሳይሆን ከኢየሱስ ስም ጋር ነው። ይሄ ግብግብ የሚፈጥር ሁሉ ከዩ ጋር አይደለም፣ ካንተ ጋር አይደለም፣ ካንቺ ጋር አይደለም። የምንጠራው ስም ምድርቱ ላይ ሸክ ስለሚያደርግ የምንጠራው ስም በጣም ፓወርፉል ስለሆነ ሰይጣን ይሄንን ስም መስማት አይፈልግም። ስለዚህ ቁጥር 18 ላይ ምንድነው ያሉት? ጠርተውም በኢየሱስ ስም ፈጽሞ እንዳይናገሩና እንዳያስተምሩ አዘዟቸው። እነማን ናቸው ትእዛዝ የሚሰጡት? የሃይማኖት መሪዎች ለኢየሱስ ተከታዮች ትንሣኤውን እንዲመሰክሩ ኢየሱስ ለላካቸው ዋርኒንግ ሲሰጡ እንመለከታለን። ቁጥር 19 እንደዚህ ይላል። ጴጥሮስና ዮሐንስ ግን መልሰው እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንደሆነ ቁረጡ። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም አሏቸው። የገባን እውነት አለ። ሰላቫሃዲያና አቡ አንድ ሰው ጮኸ አሜን በል። የናንተ ዛቻ፣ የናንተ ማስፈራሪያ፣ የናንተ ቀይ ምልክት ለኛ ምንም አይደለም። የገባን እውነት ከናንተ ዛቻ ይበልጣል። እስኪ አሜን ይበል አንድ ሰው። አንድ እውነት ገፍቶናል። ስራ ከምንሰራበት ካለንበት ቦታ ክርስቶስ ኢየሱስ ትከሻችን እየነካ ተከተሉን ያለን ለዚህ እውነት ነው። አካል ያለውን እውነት፣ የሚንቀሳቀሰውን እውነት፣ መቃብር ያልቻለውን እውነት፣ ሲኦል ያልቻለውን እውነት በድፍረት እንናገራለን። ኢየሱስ ተነስቷል አሉ። እንዳትናገሩ በዚህ ስም ካላችሁን ይብስብናል። ንገረው አጠገብ ያለውን ሰው ከነካካኝ ይብስብኛል። መንፈስ ቅዱስ እንዳስታጠቀው ሰው ልናገር። ከነካካችሁኝ ይብስብኛል። ጆሮዬ አይሰማም፣ እናገራለሁ። ፍርሃት አይነካኝም። ከነጋር ናችሁ። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር እግዚአብሔር የፍርሃት መንፈስ አልሰጠንም ይላል። የምን መንፈስ? የፍርሃት መንፈስ አልሰጠንም። የባርነት መንፈስ አልሰጠንም። የተሰጠን መንፈስ አንገት የሚያስደፋ አይደለም። የተሰጠን መንፈስ የድፍረት መንፈስ ነው። የተሰጠን መንፈስ ኢየሱስን ቦልድ አድርገን እንድንናገር የሚያስችል ነው። እስኪ አንድ ሰው ጮኸ አሜን ይበላ። ደቫራ ሶኒያ የፍርሃት መንፈስ አልተሰጠኝም። አይ ዊዝ ሚ የፍርሃት መንፈስ አልተሰጠንም ማለት የሚያስፈራ ነገር የለም ማለት አይደለም። መስሪያ ቤት ኢየሱስን እንዳትናገር የሚከለክሉ አለቆች አሉ። ደሞዝ በመቀነስ ማዕረግ በመከልከል
መንገድ በመዝጋት እንዳትጠራ ይሄን ስም በማለት የሚያስጨንቁ አለቆች አሉ። ለማስፈራራት የሚፈልጉ ስልጣን ተመክተው አክሰስ ስላላቸው እንደፈለጉ ማድረግ ስለሚችሉ በማስፈራራት የሚያስጨንቁ ሰዎች አሉ። ፍርሃት የለም እያልኩ አይደለም። የሚያስፈራ ኤንቫይሮንመንት የሚያስፈራ ሲቹዌሽን አለ፣ ግን አንፈራም። በማስጠንቀቂያ ካልፈራችሁ በስራት መፍራት አለባችሁ። በስራት ካልፈራችሁ በሞት መፍራት አለባችሁ። እንደዚህ የተባሉ እነሱ ግን እስከ ሞት አንፈራም። እስከ ስራ አይደለም የማንፈራው፣ እስከ ሞት አንፈራም። ሞት ካለ እንጋፈጣለን። ለምን ካላችሁኝ ክርስቶስ ኢየሱስ ስለኔ ራሱን ሰጥቷል። ስለኔ በሞት ፊት ቆሟል። እኔም ስለሱ በሞት ፊት እቆማለሁ። እስከ አንድ ወጣት ብድግ ብሎ አሜን ይበል። የመልእክቴ ርዕስ ወንጌልን በድፍረት ተናገር ይላል። ምንድነው ያልኩት? ወንጌልን በድፍረት ተናገር። ከቤተሰቦች ላይ ጀምር፣ በጎረቤት ላይ ቀጥል። ወደ ሀገር ማደግ አለብህ። አንዳንድ ሰዎች ወንጌልን እንዲናገሩ ተጠርተው በማህበራዊ ኑሮ በሶሻል ላይፍ ታስሮ ነው ያሉት። አፋቸው ተለግሟል። ከተናገርኩ ያባሩኛል፣ ከተናገርኩ ማስጠንቀቂያ ይደርሰኛል በማለት ከተናገርኩ እንዲና እንዲያ ሆናለሁ። ሕሳብ ከሰራ ወንጌል መስበክ አትችልም። ወንጌል የሚሰብኩ ሰዎች በመንፈስ ቅዱስ የተሞሉ ናቸው። በመንፈስ ቅዱስ የተሞላ ሰው ደግሞ ወይን ጠጅ ጠጥቶ እንደሰከረ አይነት ሰው ነው። ጥምብር ብሎ የሰከረ ሰው ላይ መጥተህ ክላክስ ብታደርገው አይሰማም። አይቶ እንዲህ ነው ምለ መኪና ነው ብሎ የሚሮጠው በአእምሮ ያለ ሰው ነው። ፍሬን የማይሰራ ሲኖትራክ መጥቶ ፒ ቢያደርግ ሰካራም ምን ይላል? አንተ ነህ ይላል። ይሮጣል? አይሮጥም። ለምን? ከአእምሮ ውጭ ስለሆነ። በመንፈስ ቅዱስ የተሞላ ሰው ምንም አይነት አደጋ አለ ብሎ አያስብም። ፊቱ ላይ ሞት እያለ አይሰማም፣ ይናገራል። ለሞት ይናገራል። ለማስጠንቀቂያ ሰጪዎች ይናገራል። ለከልካዮች ይመሰክራል። በምን? በድፍረት በኃይል በስልጣን ይናገራል። ይሄ መንፈስ ነክቶኛል። እንደገና በዚህ ስም እንዳትናገሩ ብሎ ማስጠንቀቂያ ለሰጡት ለአይሁድ ሃይማኖት መሪዎች እንደዚህ ሲሉ መለሱላቸው። እኛስ ያየነውና የሰማነውን ከመናገር ዝም ማለት አንችልም። እነዚህ የአይሁድ መሪዎች በአይሁድ ሃይማኖታዊ ስርዓት ውስጥ ፖዚሽን ያላቸው ሰዎች ከሌሎች ስልጣን ካላቸው ሰዎች ጋር ጆይንት በመፍጠር አገልጋዮችን የመጉዳት እስከ ጥግ የመጉዳት ስልጣን እንዳላቸው እያወቁ ሊጎዱ እንደሚችሉ ሊሰየፉ እንደሚችሉ እያወቁ ነገር ግን በድፍረት ይናገራሉ። አዎ እንደዚህ ይላሉ። በጆሮአችን ላይ የእናንተ መልእክት ደርሶናል። የኢየሱስ መልእክት ግን በልባችን ላይ ነው የደረሰው። እሱን እውነት ከመናገር ወደ ኋላ አንልም። ሐዋርያት ሥራ ምዕራፍ 4 ቁጥር 21 ላይ እነርሱም እንደምን እንደሚቀጡ ምክንያት ስላላገኙባቸው እንደገና ዝተው ከሕዝቡ የተነሳ ፈቷቸው። ሰዎች ሁሉ ስለሆነው ነገር እግዚአብሔርን ያከብሩ ነበርና። ይህ የመፈወስ ምልክት የተደረገለት ሰው ከ40 ዓመት ይበልጠው ነበርና። ከዛ ተፈትተውም ወደ ወገኖቻቸው መጡና የካህናት አለቆችና ሽማግሌዎች ያሏቸውን ሁሉ ነገሯቸው። እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አደረጉ፣ እንዲህም አሉ። ጌታ ሆይ አንተ ሰማዩንና ምድሩን ባህሩንም በእነርሱ የሚኖረውን ሁሉ የፈጠርህ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ አሕዛብ ለምን አጎረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገሥታት ተነሱ፣ አለቆቹም በጌታና በተቀባው ላይ አብሮ ተከማቹ ብለህ የተናገርህ አምላክ ነህ። በቀባኸው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊው ጲላጦስ ከአሕዛብና ከእስራኤል ጋር እጅህና ሐሳብህ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጽሙ
በዚች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎችህ በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ማስጠንቀቂያ የደረሳቸው ሰዎች ከካህናትና ከሽማግሎች እንደገና በኢየሩሳሌም ከተማ በዚህ ስም እንዳሰብኩ የሚል ማስጠንቀቂያ በእጃቸው የተቀበሉ እንደገና በኢየሩሳሌም ከተማ የኢየሱስን ትንሣኤ እንዳትናገሩ የሚል ማስጠንቀቂያ እጃቸው ላይ የደረሳቸው እነ ጴጥሮስ አቋማቸውን መቀየር ሲገባቸው ማስጠንቀቂያውን ሰምቶ ከችሎት እንደወጡ ወደ ጸሎት ሄዱ። ጸሎታቸው እንዲህ የሚል ነበር: በተቃዋሚዎቻችን ፊት በኃይል አስታጥቀን። ምን አድርገን? በኃይል አስታጥቀን። አትስበኩ በሚሉት ፊት ኢየሱስ ተነስቷል ብላችሁ አትናገሩ ብሎ በሚያስጨንቁት ፊት በኃይል አስታጥቀን። እንደዚህ አይነት ጸሎት ቶሎ ምላሽ ያስገኛል። ማስጠንቀቂያ የሰጡት ኃላፊዎች፣ ያስፈራሩን የሃይማኖት መሪዎች ይሙቱ ብሎ አልጸለዩም። በእነሱ ፊት፣ በከልካዮች ፊት ከመጀመሪያው በሚበልጥ ቅባት፣ በሚበልጥ ኃይል መስበክ እንድንችል ቃልህን በሙላት ስጠን፣ በመንፈስ ቅዱስ ኃይል እንደገና አስታጥቀን። እስኪ አንድ ሰው አሜን ይበል። ተቃዋሚዎች ሞቶ ወንጌልን ለመስበክ አትጸልዩ። ወንጌልን ስትሰብክ መንገድ ላይ የሚቆሙ ሰዎች እንዲሞቱ አትጸልይ። እነሱ እያዩ ከነሱ በላይ በሆነ ኃይል እግዚአብሔር እንዲያስታጥቅ ጸልይ። ከልካዮች ትናንት ነበሩ፣ ዛሬም አሉ፣ ወደፊትም ይኖራል። ትንሣኤ ሲሰበክ፣ አዳኝነቱ ሲታወጅ፣ መካከለኛነቱ በግልጽ ሲነገር የሚያማቸው አርፎ መቀመጥ የማይችሉ ትምህርታችን ተነካ የሚሉ ስርዓታችን ተንሸራሸረ የሚሉ ሰላም የሚያጡ አንዳንድ ሰዎች በፊትም ነበሩ፣ ዛሬም አሉ፣ በሚቀጥለውም ዘመን ይኖራሉ። እንደዚህ አይነት ሰዎች፣ ለስርዓት የሚጨነቁ መሪዎች፣ ለዶክትሪን የሚጨነቁ ሰዎች፣ ለስርዓታቸው የሚጨነቁ ሰዎች፣ ለዶክትሪናቸው የሚጨነቁ መሪዎች፣ እንዳትሰብክ የሚከለክሉ ሰዎች እንዲሞቱ አትጸልይ። እነሱ በሕይወት እያሉ እግዚአብሔር በሚገርም ክብር እንዲያስነሳ፣ እነሱ እያዩ እግዚአብሔር በአንተ ታምራትን እንዲሰራ፣ እነሱ እያዩ እግዚአብሔር አንተን በኃይል እንዲገልጥህ፣ እሱን ነው መጸለይ ያለብህ። ሰውየው ከሞቴ በኋላ አንተ ስትሰብክ፣ በአንተ ጸሎት ሽባ ሲተረተር፣ በአንተ ጸሎት ሙታን ሲነሳ፣ በአንተ ጸሎት አጋንንት ጮሆ ሲወጣ፣ በአንተ ጸሎት ታምራቶችና ድንቆች ሲሆኑ ማን ይይ? እሱ ከሞቴ ማን ይይ? ኢየሱስ በአደባባይ ሲያሸንፍ፣ እርኩሳን መናፍስቶች በዚህ ስም አትናገሩ እነሱ ባሉት በኢየሱስ ስም እያሉ ሲጮሁ፣ ተቃዋሚዎች ከሞቱ ማን ይሰማል? ተቃዋሚዎች መሞት የለባቸውም፣ መጥፋት የለባቸውም። የእግዚአብሔርን እውነት ማየት አለባቸው። አንተ የእግዚአብሔር መሳሪያ፣ ይሄ ዘመን ያንተ ነው። አመንክም አላመንክም በዚህ ዘመን እግዚአብሔር አንተን ይጠቀማል። አመንክም አላመንክም የዚህ ዘመን የእግዚአብሔር መሳሪያ አንተ ነህ። አመንክም አላመንክም የዚህ ዘመን የእግዚአብሔር መሳሪያ አንተ ነህ። የሐዋርያት ሥራ ምዕራፍ 4 ከምዕራፍ 3 ጋር የተገናኘ ነው። በምዕራፍ 3 ላይ ከመወለዱ ጀምሮ ሽባ የነበረ ሰው በኢየሱስ ስም ተነስቶ ተራመደ። በነ ጴጥሮስ ላይ ተገልጦ የታየው ይህ ምስክርነት በኢየሩሳሌም ከተማ እንደ ሰደድ እሳት ተቀጣጠለ። ሰምታል፣ ሰምተሻል፣ ሰምታል፣ ሰምተሻል። ሰው ቡና በሚጠጣበት፣ ምግብ በሚበላበት፣ ማህበራዊ ኑሮ በሚያከናውንበት ስፍራ ሁሉ ስለዚህ ሰው ማውራት ጀመረ። የሃይማኖት መሪዎች ፈሩ፣ ደነገጡ። ይሄ ወሬ ሰላም አልሰጣቸውም። አርፎ መቀመጥ አልቻሉ። የሃይማኖት መሪዎች ሰላም እንዲያጡ ያደረገው የሰውየው እግር መፈታት አይደለም፣ የሰውየው መነሳት አይደለም። የሃይማኖት መሪዎችን ሰላም ያናገው በኢየሱስ ስም መፈወሱ ነው። መጀመሪያ ማጣራት የፈለጉት ምንድነው? እንዴት ነው የተፈወሰው ሲባል በኢየሱስ ስም ተነስና ተመላለስ ነው ያለው።
በዚህ ስም ከሆነ ተዋርደናል። እኛ እኮ ከተማ ውስጥ ይሄ ስም ጠፍቷል፣ ይሄ ስም ሞቷል ብለን ገንዘብ ከፍለን እያስወራን ነው። ፍርድ ቤት ያቀረቡት ክስ የመሰረቱት እንዲገደል ያደረጉት ሽፍታዎች አይደሉም። እግዚአብሔርን እናቃለን የሚሉት የሃይማኖት መሪዎች ናቸው። መግደላቸው ሳያንስ መነሳቱን አቅጣጫ ለማጥፋት ገንዘብ ከፍሎ ተሰርቋል እንዲባል ያደረጉት የሃይማኖት መሪዎች ነበሩ። ከትንሣኤ በኋላ በኢየሩሳሌም ከተማ ውስጥ ሁለት ድምጾች ነበሩ። አንደኛው ተሰርቋል የሚል ድምጽ ነበረ። የነሱ መልእክተኞች ናቸው እነዚህ። በሌላ በኩል የኢየሱስ መልእክተኞች አሉ፣ ተነስቷል ይላሉ። የተሰርቋል ድምጽ በተነስቷል ተዋጠ። ተነስቷል እውነት እየሆነ መጣ። ተሰርቋል ውሸት ሆነ። ስለመሰረቁ ማስረጃ ማቅረብ አልቻሉ። ሐዋርያት ግን ስለመነሳቱ ማስረጃ አቀረቡ። ምንድነው ማስረጃው ካላችሁኝ፣ ራሱ ኢየሱስ ነው ማስረጃው። በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን። ምንድነው ይሄ? ማስረጃ ነው፣ የሚዳሰስ ማስረጃ። ሌላው ከ500 ለሚበልጡ ሰዎች ተገለጠላቸው። ይህች አይደለም፣ ለኤማውስ መንገደኞች ተገልጦ ውስጣቸው እንዲቀጣጠል ያደረገው ራሱ ኢየሱስ ነው። ማስረጃ ነው። እሱ ብቻ አይደለም፣ እነ ጴጥሮስ እነ ማርያም ሌሎች ሰዎች ኢየሱስ ወደ ተቀበረበት ስፍራ በአካል በመምጣት መቃብሩን ቼክ አረጉ። የለም የለም። እስኪ አንድ ሰው የለም። በገንዘብ ኃይል እውነትን ለማጥፋት ስራውን የሰሩ ሰዎች፣ በከተማ ውስጥ ውሸትን ያወጁ ሰዎች ግን ከቀን ወደ ቀን እየደከሙ እየቀነሱ እየተደበቁ፣ የተነስቷል ድምጽ ግን ቦልድ እየሆነ እያሸነፈ መጣ። እነሱ ኢየሱስን ቀጥቅጦ ነው ያዋረዱት። እነሱ ኢየሱስን ገሎ ነው ያዋረዱት። እነሱ ኢየሱስን ልብሱን ወስዶ ነው ያዋረዱት። እሱ ግን ተነስቶ ነው ያዋረዳቸው። ኢየሱስ ሲነሳ ገዳዮቹ ምን አሉ? ተዋረዱ፣ አንገት ደፉ። በውርደት የተዋጡ የኢየሱስ ተከታዮች በሶስተኛው ቀን ቀና ብሎ መሄድ ጀመሩ። ያልበላችሁትን እንደበላችሁ ያልጠጣችሁትን እንደጠጣችሁ አድርጎ ሲከሷችሁ እውነት ነው ብላችሁ አትቀበሉ። የበላችሁት ነገር ጋር አይደለም ጉዳያቸው፣ ማን አበላቸው ነው። የለበሳችሁት ልብስ ጋር አይደለም ጭንቀታቸው፣ ማን ነው ያለበሳችሁ። እግሩ ከተፈወሰው ሰውዬ ጋር አይደለም የአይሁድ መሪዎች ጭንቀት። የአይሁድ መሪዎች ጦርነት ከተፈወሰው ሰው ጋር ሳይሆን ከፈዋሹ ጋር ነው። ፈዋሹ እንዲወራ አይፈልጉም። ፈዋሹ እንዲነገር አይፈልጉም። ለምን? ተሰርቋል፣ ጠፍቷል። ጌታ ኢየሱስ ክርስቶስን በመስቀል ላይ ሰቅሎ ሲገሉ ዓላማቸው ምን ነበር? ይሄ አዲሱ ሃይማኖት ይጠፋል ብሎ በማሰብ ነው። መሪያቸው ከሞተ ተከታዮቹ ይጠፋሉ በማለት ነው የገደሉት። ተከታዮቹ ይበታተናሉ ብሎ በማሰብ ነው ኢየሱስን የገደሉት። ጭራሽ ኢየሱስ ከሞተ በኋላ ነገሩ ባሰ፣ ተቀጣጠለ። ማጥፊያ ብሎ ማብዣ ነው የነኩት። መዝጊያ ብሎ መክፈቻ ነኩ። መቀነሻ ብሎ ማባሻ ነኩ። በአንድ ቀን 3000 ከዛ በላይ ወደ እግዚአብሔር መንግስት ሮጠ ሰው። በየቀኑ የክርስቲያኖች ቁጥር እየጨመረ ነበረ። ምንድነው የምታስበው በዚህ ዓመት? ምን ታስባለህ? ተቀላቅለህ አስመስለ መኖር ነው ወይስ ፍለፊት ወጥተ መጋፈጥ ነው? ደማሶች ይቀራሉ፣ ጳውሎሶች ይቀጥላሉ። በሐዋርያት ሥራ ምዕራፍ 4 ቁጥር 16 ጀምሮ ባለው ክፍል ጌታ ሆይ ወደ ዛቻቸው ተመልከት የሚል ቦልድ ሆኖ የተቀመጠ ቃል አለ። ትልቁ መልእክት ይሄ ነው። ጌታ ሆይ ወደ ዛቻቸው ተመልከት። ሁለተኛ እንዳትናገሩ እያሉ እያስፈራሩን ነው። ወደ ዛቻቸው ተመልከት። ሁለተኛ በዚህ ስም እንዳትናገሩ እያሉን ነው። ጌታ ሆይ ወደ ዛቻቸው ተመልከት። ተነስቷል ብላችሁ እንዳትናገሩ እያሉን ነው። ጌታ ሆይ ወደ ዛቻቸው ተመልከት። እኛ አቅም የለንም፣ እኛ ስልጣንም የለንም። እነሱ ፖዚሽን አላቸው፣ እነሱ አክሴስ አላቸው፣ እነሱ ሰው አላቸው፣ እነሱ ኤክስፒሪየንስ አላቸው፣ እነሱ ምላስ አላቸው፣ እነሱ ቋንቋውን ይችላሉ። እኛ አሳ ከምናጠምድበት ኑ ተብለን የመጣን ያልተማርን ደካሞች ነን። ጌታ ሆይ ወደ ዛቻቸው ተመልከት። ኃይላችን አንተ ነህ። ኢየሱስን በምንሰብክበት ጊዜ በመንፈስ ቅዱስ የሆነ ኃይል እንዲገለጥ
ሽባ እንዲተረተር፣ ሙታን እንዲነሳ፣ አጋንንት ጮሆ እንዲወጣ ተቃዋሚዎች እያዩ አስታጥቀን፣ በተቃዋሚዎቻችን ፊት አስታጥቀን። ጌታ ሆይ ወደ ዛቻቸው ተመልከት። አሜዚንግ የሆነ በጣም አስገራሚ ጸሎት ነው። የሚገርማችሁ ከጸለዩ በኋላ ይላል በከባድ ወንጀል ተከሶ ፍርድ ቤት የቀረበ ሰው ከፍርድ ቤት እንደወጣ ከገባበት ችግር ለመውጣት አይኑን ወደ ግራ ወደ ቀኝ ማድረግ ነው ያለበት እንጂ ድጋሚ ለመጸለይ ይንበረከካል? እነ ጴጥሮስ ያደረጉት ይሄን ነው። ከችሎት እንደወጡ ለጸሎት ተንበረከኩ። ጌታ ሆይ ወደ ዛቻቸው ዝተውናል፣ ሁለተኛ በዚህ ስም እንዳትናገሩ ተብለናል፣ ከባድ ማስጠንቀቂያ ደርሶናል፣ ከተናገራችሁ ዋ ተብለናል። ጌታ ሆይ ወደ ዛቻቸው ተመልከት። ኃይላችን አንተ ነህ፣ ስልጣናችን አንተ ነህ። ጌታ ሆይ ወደ ዛቻቸው ተመልከት። እኛ የምንፈልገው ጠዋት ማስጠንቀቂያ የሰጡን ሰዎች ከሰዓት በኋላ በሞት እንዲቀጡ አይደለም። የኛ ፍላጎት ባስጠነቀቁን ሰዎች ፊት እንደገና በሚበልጥ ክብር እንድታስነሳን ነው። አስታጥቀን፣ ቃልን በሙላት እንድንናገር ስጠን ሲሉ አውቶማቲካሊ የነበሩበት ስፍራ ተናወጠ። የእግዚአብሔር መልስ እዛው መጣ። ዝም ብሎ በመንፈሳቸው ላይ አይደለም መልሱ የተሰማው፣ እየጸለዩ የነበሩበት ስፍራ ተናወጠ። ኃይልን አስታጥቀን አይደለ ያሉት? እነሱን ብቻ ሳይሆን የነበሩበትንም ስፍራ ጭምር ነው ኃይል ያሳየው። ሲንግል ሚራክል በኢየሩሳሌም ከተማ ውስጥ ከፍተኛ መነቃነቅን አመጣ። የአንድ ሰው መፈወስ መላው ኢየሩሳሌምን አነቃነቀ። ህዝቡ ሲደነቅ ጴጥሮስ እድሉን ተጠቀመ። በሚያደንቅ ህዝብ መሃል ሆኖ ኢየሱስን መስበክ በጣም ከባድ ነው። አድናቆት መጥፎ ነው። አድናቆት በጣም የሚፈራው ነገር ነው። እኔ ብዙ ችግር አልፌያለሁ። እንዳይጥለኝ ብዬ የማስበው አድናቆት ነው። ይሄ እስራት፣ ስድብ፣ በቲም 10 20 100 ሆኖ የሚሳደብ እግዚአብሔር ምስክሬ ነው። እችን የምታህል ቦታ አልሰጠውም። ልጥለኝ እንደማይችል አውቃለሁ። ክብር ግን በጣም ብዙ ሰው በክብር ምክንያት ነው የወደቀው። በችግር ውስጥ 20 ዓመት ትኖራለህ፣ በክብር ውስጥ ግን 2 ዓመት አትኖርም። ጥርስ የጨረሰ ሰው አለ በችግር ችሎ ማለት ነው። እየጸለየ ነው፣ ስቲል ነው፣ ጥርሱ አልቋል ግን እየጸለየ ነው። ክብር ውስጥ ግን 2 ዓመት መቆየት ከባድ ነው። መልካም ስራ በሰራህ ጊዜ የሚያደንቁ ሰዎች አያስፈልጉም ማለት አይደለም። የማኔጅመንት ችግር ካለ ትወርቃለህ። ችግርን ማኔጅ በምታደርግበት መንገድ አይደለም ክብርን ማኔጅ ማድረግ ያለብህ። ክብር ማኔጅ የሚደረግበት የራሱ የሆነ ወይ አለው። በገንዘብ የሚያግዝ፣ በሐሳብ የሚያግዝ፣ በኃይል የሚያግዝ፣ በእውቀት የሚያግዝ፣ በማቴሪያል የሚያግዝ፣ በፋይናንስ የሚያግዝ፣ በሌሎች ነገሮች የሚያግዝ ሰው በሞላበት አድናቂዎች በሞሉበት ቦታ ቆሞ ኢየሱስን መስበክ ስፔሻል ያደርገዋል። በዛ አይነት ቦታ ቆሞ ኢየሱስን መናገር አድናቆትን ችሎ ኢየሱስን መናገር ስፔሻል ሰባኪ ያደርጋል። ጴጥሮስ አድናቆትን ቻለ። ሰዎች ሲደነቁ ያያል። የዚህ ሰው መነሳት ያላስደነቀው ሰው የለም። ዋው! እንዴት! ከት! ማን! እግሩ ሽባ የነበረው ሰው በጣም ፌመስ ሰው ነው። ማያውቀው ሰው የለም። በቤተ መቅደስ ደጅ ላይ ስለሚቀመጥ እዛ አካባቢ የሚኖር ሁሉም ያውቃል። በሰዎች ሁሉ ዘንድ ይህ ሽባ ሰው ይታወቃል። ሰው ሁሉ የሚያውቀው ሽባ በአንድ ቀን በአንድ ስም በመነሳቱ ምክንያት ታላቅ መደነቅ በኢየሩሳሌም ከተማ ሆነ። ሰዎች ጴጥሮስን ለማድነቅ ፈለጉ። አንዳንድ ሰዎች እነ ጴጥሮስን ለማድነቅ ሞከሩ። ጴጥሮስ ብድግ አለና ለምን እንደ ሌላ ሰው እንደ ልዩ ሰው ታዩናላችሁ? ይሄ ነገር የሆነው በእኛ ኃይል አይደለም። ይህ ሽባ ሰው ተነስቶ የተራመደው በናዝረቱ በኢየሱስ ክርስቶስ ስም ባለው ኃይል ነው። አያችሁ፣ አጋጣሚውን ለስብከት ተጠቀመ። አዳኙ ኢየሱስ እንደሆነ፣ ፈዋሹ ኢየሱስ እንደሆነ አመለከታቸው። የአድናቂዎች አይን ወዲያውኑ ተነስቶ ወደ ፈዋሹ ሆነ። ከዛ በኋላስ 3000 የሚያህል ሰው የሰዎች አይን ከጴጥሮስ ላይ ተነስቶ በኢየሱስ ላይ እንዲሆን ጴጥሮስ መስመር ባያበጅ ኖሮ 3000 ሰው ይባክን ነበር። ወዲያውኑ ጴጥሮስ በመገረምና በመደነቅ ተሞልቶ ሙገሳ እያጎረፈ ላለው ሕዝብ ወዲያውኑ አይናቸውና አመለካከታቸው እንዲቀየር አደረገ። ሰዎች አይናቸውን ከጣሉበት ቦታ ወዲያውኑ ሽፍት አደረገ። ይኸው ፈዋሹ ኢየሱስ ይባላል። ሰዎች አውቶማቲካሊ ከጴጥሮስ ላይ ወዲያውኑ ሰዎች አይናቸውን አነሱና ኢየሱስ ላይ ያደረጉ።
ዋው! ይሄን ከመወለዱ ጀምሮ ሽባ የሆነውን ሰው መፈወስ ከቻለ እኛም እንከተለዋለን። 3000 ሰው በአንድ ጊዜ ብሎ መጣ። በአንድ ጥሪ ከ3000 የሚበልጥ ህዝብ ወደ እግዚአብሔር መንግስት ጎረፈ። የሚታየውን ስራ የሰራው የማይታየው ጌታ እንደሆነ ስላልተረዱት በሚታየው ጴጥሮስ ላይ አይናቸውን ጣሉት። ጴጥሮስ ግን አጋጣሚውን ተጠቅሞ ኢየሱስን ሰበከላቸው። እኔ አይደለሁም፣ ከኔ ጋር ያለው ኢየሱስ ነው የፈወሰው። እኔ አይደለሁም፣ ከኔ ጀርባ ዋናው አለ። ስሙ ኢየሱስ ይባላል። እስኪ አጠገብ ያለውን ሰው ወንጌልን ለመናገር አትፍራ በሉ። ህዝብ ሲደነቅ ጴጥሮስ አጋጣሚውን ተጠቅሞ ኢየሱስን ሰበከ። የተኛውንም አጋጣሚ ጴጥሮስ ኢየሱስን ይሰብካል። ሐዋርያት ባገኙት አጋጣሚ ሁሉ ኢየሱስን ይናገራሉ። መንገድ ላይ ይሁን፣ ወንዝ ዳር ይሁን፣ ገበያ መሃል ይሁን፣ ወይን ቤት ይሁን፣ የተገኘውን አጋጣሚ ሁሉ ለእግዚአብሔር መንግስት ያውላሉ። የሃይማኖት መሪዎች እነ ጴጥሮስ ባደረጉት ስብከት አልተደሰቱም፣ ሰላም አላገኙም። ለምን? ተነስቷል የሚለው ስብከት ሰላም አልሰጣቸው። ይህ ስብከት በጣም ብዙዎችን ያከስራል። ተነስቷል ስትል ሰይጣን ይከስራል። ተነስቷል ስትል ሉሲፈር ይከስራል። እስኪ አንድ ሰው ተነስቷል ይበል። ኢየሱስ ከሞት መነሳቱን ሐዋርያት በግልጽ አስተማሩ። በኢየሩሳሌም ከተማ ውስጥ እንዳይወራ የሚፈለገው ትምህርት ኢየሱስ ተነስቷል የሚል ትምህርት ነበር። በጣም ሴንሲቲቭ ትምህርት ነው። ሌላ ምንም ልትል ትችላለህ፣ ተነስቷል ማለት ግን አትችልም። የሚከለክሉ ሰዎች አሉ፣ ሃይ ኦፊሻሎች። ተነስቷል የሚለውን መልእክት ሲሰሙ በጣም ሚነዝራቸው ሰዎች አሉ። ተነስቷል የሚለውን መልእክት ሲሰሙ እንቅልፍ የሚያጡ ሰዎች ነበሩ። ሐዋርያት ደግሞ ሴንሲቲቭ የሆነውን ትምህርት እየመዘዙ ያስተምራሉ። የሚመጣውን እንቀበላለን። ለምን? ጌታ ኢየሱስ ክርስቶስ እኔ የጠጣሁትን ጽዋ እናንተም ትጠጣላችሁ ብሎናል። ጌታ ላንተ ከተዋረደ አንተም ለጌታ ትዋረዳለህ። ጌታ ላንተ ካለቀሰ አንተም ለጌታ ታለቅሳለህ። ጌታ ላንተ ብሎ ከተደበደበ አንተም ለጌታ ብለ ትደበደባለህ። ጌታ ላንተ ብሎ ብቻውን ከቆመ አንተም በጌታ ስም ብቻህን ትቆማለህ። ስለ ጌታ መገፋት፣ ስለ ጌታ መታሰር፣ ስለ ጌታ መውደቅና መነሳት፣ ስለ ጌታ ብቸኛ ሆኖ መቆም ትልቅ ክብር ነው። በሐዋርያት ሥራ ምዕራፍ 4 ላይ የሆኑትን 4 ነገሮችን እነግራቸዋለሁ። የመጀመሪያው ያዟቸው ይላል። የሃይማኖት መሪዎች እነ ጴጥሮስን ምን አደረጉት? ያዟቸው። በከሳሾች ተያዙ፣ በተቃዋሚዎች ተያዙ፣ እንደ ወንጀለኛ ተያዙ። የመጀመሪያው ያዟቸው የሚል ቃል ይሆናል በሐዋርያት ሥራ ምዕራፍ 4 ላይ የምታገኙት። ሁለተኛው አስፈራሯቸው። አንድ ክፍል ውስጥ አስገብቶ የሃይማኖት መሪዎች ምን አሏቸው? አስፈራሯቸው። ሶስተኛው አስጠነቀቋቸው። ሁለተኛ በዚህ ስም እንዳትናገሩ አስጠነቀቋቸው። አራተኛው አዘዟቸው። በኢየሩሳሌም ከተማ ውስጥ ከዚህ በኋላ ኢየሱስ ተነስቷል ብላችሁ እንዳትናገሩ በማለት አዘዟቸው። በሐዋርያት ሥራ ምዕራፍ 4 ቁጥር 16 ጀምሮ ባለው ክፍል 4 ነገሮችን እናያለን። የመጀመሪያው ያዟቸው፣ ሁለተኛው አስፈራሯቸው፣ ሶስተኛው አስጠነቀቋቸው፣ አራተኛው እንዳይናገሩ አዘዟቸው። እነ ጴጥሮስ ግን 4ቱንም ትእዛዝ ውድቅ አደረጉ። ክርስቶስ የሰጠን ትእዛዝ አለን አንሰማም አሉ። እንደዚህ አይነት ድፍረት ከመንፈስ ቅዱስ ብቻ ይገኛል። የሃይማኖት መሪዎች እንዳይሰብኩ ዛቻ አደረጉባቸው። እነ ጴጥሮስ ግን ፍርሃትን ሳይመርጡ ወደ ጸሎት ሄዱ። መጉዳት ከፈለጉ አይችሉም? ይችላሉ። ግን ምን አንልም፣ አንፈራቸው። ከኛ ጋር ያለው ከነሱ ጋር ካለው ይበልጣል። መመከት እየቻለን መጎዳት ሞኝነት አይደለም፣ የተለየ ጥበብ ነው። ትልቁ በትንሹ ተሸነፈ። ፈጣሪ በፍጡር እጅ ሞተ። ለሰማይና ለምድር የሚሆን ታላቅ ብርሃን የሰራ አምላክ በጨለማ ውስጥ ሆነ። የእግዚአብሔርን ትእዛዝ ለመፈጸም፣ የተበላሸውን ለማስተካከል፣ ያሰበውን ለማድረግ፣ የሚከፈለውን ዋጋ ለመክፈል ወስኖ ወደዚህ ዓለም ስለመጣ ከፈለ፣ ሰራ፣ ተፈጸመ ያለ አሮጌውን መዝገብ ዘግቶ አዲሱን ምዕራፍ ከፈተ ለኛ። ዮሐንስ ወንጌል ምዕራፍ 15:20 ባሪያ ከጌታው አይበልጥም ብዬ
የነገሯችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳዷቸዋል። ቃልን ጠብቆ እንደሆኑ ቃላችሁን ደግሞ ይጠብቃሉ። ተቃውሞ መኖሩ መልእክቱ ስህተት መሆኑን አያሳይም። አንዳንድ ጊዜ ተቃውሞ ሲበዛ መልእክት ስህተት እንደሆነ ይሰማል አይደል? የሆነች መልእክት ብትጽፍ በፌስቡክ ላይ ብዙ ኔጌቲቭ ኮሜንት ከበዛ ታወርዳለህ አይደል? በኮሜንት ትክክል ትሆናለህ፣ በኮሜንት ስህተት ትሆናለህ። ተቃውሞ መብዛቱ ስህተት አያደርግም። ይልቁንስ የተናገርከው ነገር እውነት መሆኑን ያረጋግጣል። ክርስቶስን ስትናገሩ የሚመጡ ቻሌንጆችን ለመጋፈጥ መዘጋጀት አለባችሁ እንጂ አቋም ለመቀየር አትሞክሩ። ሐዋርያት በራሳቸው ብርታት አልተመኩም። በጸሎት ወደ እግዚአብሔር ቀረቡ፣ ከዚያ መንፈስ ቅዱስ ሞላቸው። ድፍረት ማለት ፍርሃት አለመኖር ሳይሆን ፍርሃት ቢኖርም እውነትን መናገር ነው። እግዚአብሔር የፍርሃት መንፈስ አልሰጠንም። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7። ወንጌል ለጥቂት ሰዎች የተሰጠ ኃላፊነት አይደለም፣ ለእያንዳንዱ አማኝ የተሰጠ ተልእኮ ነው። ድፍረት ሲኖር እግዚአብሔር ይሰራል። ሐዋርያት ከጸለዩ በኋላ የተሰበሰቡበት ስፍራ ተናወጠ። ሁሉም በመንፈስ ቅዱስ ተሞሉ፣ ቃሉንም በድፍረት ተናገሩ። እግዚአብሔር በሚደፍሩ ሰዎች ይሰራል። ታሪክን የቀየሩት በፍርሃት የተዋጡ ሳይሆን በእምነት የቆሙ ሰዎች ናቸው። ይሄ ክፍል ሐዋርያት ሥራ ምዕራፍ 4 ለኛ የሚሰጠው ትምህርት ወንጌልን በሥራ ቦታችን፣ በቤታችንና በማህበረሰባችን በድፍረት ልንመሰክር ይገባል። ሰዎችን ከመፍራት ይልቅ እግዚአብሔርን ልንፈራ ይገባል። የወንጌል እውነት ከባድ ቢሆንም ሳናሳልፍ ልንናገረው ይገባል። ድፍረት በጸሎትና በመንፈስ ቅዱስ ሙላት ይገኛል። ወንጌልን በድፍረት መናገር ማለት ሰዎችን ማስደሰት ሳይሆን እግዚአብሔርን ማስደሰት ነው። ሐዋርያት በዛቻ ፊት አልተሸነፉም። በጸሎት ተጠናክረው ቃሉን በድፍረት ተናገሩ። ዛሬም ቤተክርስቲያን የምትፈልገው ብዙ ዕውቀት ብቻ ሳይሆን በመንፈስ ቅዱስ የተሞላ ድፍረት ነው። የወንጌል ድል የሚጀምረው አማኞች ፍርሃታቸውን አሸንፎ ክርስቶስን በድፍረት ሲመሰክሩ ነው። በድፍረት መመስከር ሲጀምሩ ነው። ሌላው የወንጌል ድፍረት የሚጀምረው ከክርስቶስ ጋር ካለን ግንኙነት ነው። ሐዋርያት ደፋሮች ሆኖ አልተወለዱም። በእርግጥ ኢየሱስ በተያዘበት ሌሊት ሁሉም ሸሹ። ጴጥሮስም ጌታውን 3 ጊዜ ካደ። ነገር ግን ከትንሣኤው በኋላ እና መንፈስ ቅዱስን ከተቀበለ በኋላ የተለወጡ ሰዎች ሆኑ። ሰውን ደፋር የሚያደርገው ትምህርት ብቻ አይደለም፣ ከክርስቶስ ጋር ያለው ሕያው ግንኙነት ነው። ወንጌልን በድፍረት ተናገር። መልእክቴን ጨርሻለሁ። ተባርካችኋል።